እህት አለችኝ ሜሎና ትባላለች። ሳውዲ ነው የምትኖረው እና ህጋዊ አልነበረችም። ከዛ ስራ አልነበራትም እና አንድ ማዳም ቤት ትገባና ስራ ታገኛለች። ከዛ ስራ ስትይዝ ማዳሟ ኢቃማ ላሰራልሽ ትላታለች። ከዛ ያው እንዲህ ሲባል ደስ ይለናል፣ ህገወጥ ሆነን ስንሰራ ማለት ነው። እና እሺ ትላለች፣ ደስ ይላታል። ግን ያው በወር ደሞዝሽ ቆርጣለሁ ትላታለች። እሺ ትላለች፣ ይስማማሉ። በጣም መልካም ሰው ነበረች። ስትገባ መልካም ነበረች በቃ። ከዛ መስራት ትጀምራለች። በየወሩ ትቆርጥባታለች ደሞዟን። ከዛ ግን ከጊዜ ሂደት ልክ 2 ወር 3 ወር ሲሆናት ጸባያ እየተቀየረ ይመጣል። ስልክ ማንንም ማውራት አትችልም። ስልኳን ትቀማታለች። ከጠዋት 8 ሰዓት እስከ ማታ 1 ሰዓት 7 ሰዓት 1 ሰዓት ድረስ ታሰራታለች። ማሰራት ብቻ ሳይሆን ሙሉ ቤቱ ካሜራ ነው። እንዳትቀመጪ ማለት ለረፍት ቁጭ እንዳትይ ነው የምትላት። ገባሽ? ተቀምጠሽ እንዳላይሽ፣ ከዛ እስከዛ ሰዓት ድረስ ተቀምጠሽ እንዳላይሽ ትላታለች። እመታሻለሁ ትላታለች። ታስፈራራታለች። በዛ ላይ ደግሞ ላይክ ማለት ምንም እረፍት የላትም ልጅቷ። ስልክ አሁን ላይ ደግሞ ስልክ ቀመታታለች። በፊት ላይ ክፍሏ ነበረ መጠቀም የምትችለው። ከጠዋት ከ8 ሰዓት ጀምሮ እስከ ሌሊት ሰራና ከዛ ሌሊት ከገባችው በኋላ ነው ስልክ መጠቀም የምትችለው። እና እንደሱም ሆና ላይክ ትሰራለች። ግን አሁን ላይ በቃ ማለት ከበዳት። ስልኳን ቀማቻት። ከሰው ጋር መገናኘት አትችልም። ስልኳን ቀማቻትና ልጅቷ በጣም ዲፕሬሽን ውስጥ ገባች። ሰው አታገኝም፣ ሰው የላትም። በዛ ላይ እመታሻለሁ፣ ገልሻለሁ ነው ወሬዋ። ራሷን ለማጥፋት ቪዲዮ ሰርቼ ነበረ፣ ሜንሽን እያደረጉሽ ነበረ። እርሷን ቪዲዮ ሰርታ ነበርና ራሷን ለማጥፋት ከፎቅ ላይ ቪዲዮ ሰርታን የለቀቀችው ዛሬ። እና ከቻላችሁ ያለችው ላይክ ወረቀቱን ከጨረሽ በኋላ ቀጥታ ላይክ ማለት ሌላ ሰው ጋር እንድትሰሪ ራሱ አልፈቅድልሽም ነው ያለቻት። ኦኬ ወረቀቱን ከጨረሽ ማለት የራሷ ነው። ወረቀቱን ያሰራችሁ በገንዘቧ ነው፣ ቦር እየከፈለች ማለት ነው። ግን እሱንም እምቢ አለች። ማን ነው ከፊል ይሆናት? ስፖንሰር ይሆናት ማን ነው? ሴትዮዋ እራሷ ነች። ሴትዮዋ ነች የሆነቻት። ከዛ ግን ቦር እየከፈለች ገንዘቡን እሷ ብትከፍልም እኮ እቺ ሰው ስፖንሰሯ ሴትዮዋ ናት። ለምን በሷ አሰራች? ገንዘብ ከራሷ ከሆነ በውጪ ባለ አረብ አታሰራም ነበር? ለምን እዛው የምትሰራበት ቤት ሆነ አሰራች? ይሄ እኮ በገዛ እጇ ኮንትራት ሆነች ማለት ነው። በገዛ ገንዘቧ ኮንትራት ሆነች። ያ አሁን ላይ የፈለገችው ልጅቷ ያላት አማራጭ ሰው ስፖንሰር እንዲሆናት ማለት ነው። ሰው ስፖንሰር ከሆናት ከዛ ቤት ትወጣለች፣ ወይም ደግሞ ወረቀቷን ታነሳላታለች ሴትዮዋ። እና አሁን ላይ ሴትዮዋ አሁን ስልኳን ቀምታታለች አይደል? አዎ። ግን በአጋጣሚዎች ዛሬ በምን እንደሆነ አላውቅም፣ ብቻ ግን ስልክ በሳምንት 3 ቀን ትሰጣታለች እንድታወራበት፣ ቤተሰብ ጋር እንድትደውል። እሱም ያልኩሽ በዛ ሰዓት ነው፣ ከማታ 8 ሰዓት ከጠዋት 8 ሰዓት እስከ ምናምን ባለው ስልክ አታገኘው። እና ከዛ በኋላ ባለው ሰዓት ነው ያወራችን እኮ። ገባኝ እኮ አሁን ሴትዮዋ ስልኩን ከቀማቻት ዛሬ ጠዋት ቪዲዮን በምን ቀረጸችው? ጠዋት ላይ ነዋ። ዛሬ ጠዋት አይደለም የቀማቻት። ኖርማሊ በሳምንት 3 ቀን ትሰጣታለች ስልኩን። ገባሽ? በሳምንት 3 ቀን እንድትጠቀምበት እንድትደውል ትሰጣታለች። ከዛ ውጪ ትቀበላታለች። እሺ ኦኬ፣ ትቀበላታለች ስልኩን። አሁን የቀረጸችው በተሰጣት ሰዓት ነው። በተሰጣት ሰዓት ቀርጻ ዛሬ ነው የፖስተችው። ዛሬ ጠዋት ሰጥቼ ነው ፖስታለች ቪዲዮ። አዎ እኮ ለመፖስት እኮ ቪዲዮ ላይ ሊኖር ይገባል። ማታ ነው ስልክ የሚሰጣት። ሰጣቻት አልኩሽ። ማታ ስልኳን በሰጣቻት ቀርጻው ቪዲዮን ስልኩ እሷ ጋር ድሮ ነው ጠዋት የፖስተችው። ቪዲዮን ለመፖስት ስልኩ ራሷ ጋር መሆን አለበት።
እጇ ላይ መሆን አለበት ስልኩ። ቪዲዮ እኮ ማታ ማታ ስትገባ ማታ ሚስ እኮ ምልሽ ስራዋን የምትጨርስበት ሰዓት አለ አይደለ? ሌሊት ላይ ስራዋን የምትጨርስበት ወደ ክፍሏ የምትገባበት ሰዓት ላይ የዛ ሰዓት ነው የምትሰጣት። ዳት ሚንስ እስከ ጠዋት አድቫንቴጅ አላት የመጠቀም ስልኳን ማለት ነው። ጠዋት ቪዲዮ የዛ ሰዓት ላይ ትቀርጻለች። መለሰችላት። አዎ እና የዛ አጋጣሚ ላይ ቴክስቶች ላይ ያፖሰተችው ሌሊት 9 ሰዓት አካባቢ ያ ቪዲዮ ሰዓቱን ማየት ትችላለች። ይቻላል አይደለ? የተፖሰተበት እሱን ነበር ፖስቱ ስንት ሰዓት? ዛሬ ጠዋት ስላልሽ ተሳስተሽ ነው ዛሬ ጠዋት ያልሽው። ከሌሊቱ 9 ሰዓት እኔ ጠዋት ሰዓት ስለማየው ነው ጠዋት ላይ ስለማየው እኔ ማለት ነው። እሺ እና እንደሱ ነው። አሁን ላይ የእርዳታ የፈለኩት ኢቃማ የሚቀይርላት ሰው ከዛ ቤት ወረቀት ቀይሮ፣ ምክንያቱም ሴትዮዋ ፈቃደኛ ሆና ካልፈረመች እኮ አይቻልም። ካገኘች ትፈርማለች፣ ግን እንዲሁ በነፃ ልትለቃት አልፈለገችም። ገባሽ? ለምሳሌ ወረቀቷ ሳያልቅ አሁን ከፍላ ስትጨርስ ትችላለች፣ ማውጣትም ትችላለች። ግን ከፍላ ካልጨረሰች ይዛታለች። አሁን ላይክ እንድታመልጥ ብናደርግ ወይም ደግሞ ከዛ ቤት እንድትወጣ እናድርግ ብንል ልጅቷን ይዛታለች። እንዴት ብትይ እህቷን አስተዋውቃለች። እህቴ አለችኝ እና እህቷ ደግሞ ህጋዊ አይደለችም። እህቷን ልታዚዛ፣ ምክንያቱም እዛ እህቷ ወልዳ እዛ ነው የምትኖረው፣ አግብታ ወልዳ እና አስተዋውቃታለች። በሱ ይዛታለች። የልጅቷ ሜሎና ምላት ልጅ ማለት ነው። የሰራተኛ የምትሰራው ነች። ሌላ እህት ታዲያ እህታችን ነው የምትሆነው። ሌላኛዋ እህታችን ነው ማለት ያለብሽ። አልገባኝም። እህቴ ብላ አስተዋወቀቻት ነው ያልኩሽ። እህቴ ብላ አስተዋወቀቻት እንጂ እህታችሁ አይደለችም። ጓደኛዋን እህቴ ብላ አስተዋወቀቻት። ከዛ ስታስተዋውቃት እሷን ያዘቻት። ሚንስ ይሄ እንደ ምንድን ነው ስኑ? እሺ ቆይ ጓደኛዋን ያስተዋወቀቻትን ምኑን ያዘቻት? ሌላ ቦታ ኢጃዛ ቤቷን ታውቋለች ከሆነ ኢጃዛ ቤት ትቀይራለች። ኖ ኢጃዛ ቤት አይደለም። ኖርማሊ ሙሉ አድሬሷን ታውቃለች፣ ሙሉ ነገሯን ታውቃለች። ትቀይራለች። ኮንትራት ካልሆነች እረፍት ቤት ቤቷ ተከራይታ የምትኖርበትን ቤት ከሆነ ቤት ትቀይራለች። ምኑ ነው የምትይዛት? ቤቷ አምጥታ እስካልቆለፈቻት ድረስ እኮ ያዘቻት አይባልም። ቤት ትቀይራለች። ሳውዲ በጣም ትልቅ አገር ነው። እሱን አላውቅም፣ ግን እሱን አላውቅም። የፈራችሁ ለዛ ነው እናስወጣሽና ከዛ ስንላት የፈራችሁ እሱን ነው። እና ሰው ካገኘው ኢቃማም ሊያሰራልኝ የሚችል ሰው ካገኘው ከኢቃማ በፊት ግን ማሪ ደህንነቷ አደጋ ላይ ከሆነ ከኢቃማ በፊት ምን ይቀድማል መሰልሽ? ነፍስ ማዳን ይቀድማል፣ ህይወት ይቀድማል። የመውጣት እድሉ ካላት እናንተ እናስጠፋሽ ካላችኋት ለምን አትወጣም ከዛ ቤት? ደህንነት አይበልጥም? በህይወት መኖር አይበልጥም? ከፊል አዲስ ከፊል ፍለጋ ህጋዊ ከመሆኑ በፊት እኮ በህይወት መኖር ይቀድማል። የሰው ልጅ መጀመሪያ ነፍስ አድኖ ነው በህይወት ሲኖር በህይወት መኖሩን ደህንነቱን ሲያረጋግጥ ነው ወደሚቀጥለው ስቴፕ ኢቃማ ወደሚባል ነገር ወደ ምንም ነገር የሚያስበው። መጀመሪያ ነፍስ ማዳን ይቀድማል። መጀመሪያ ለምን ህይወቷ አደጋ ላይ ከሆነ አንቺ እንዳልሽ ህይወቷ አደጋ ላይ ከሆነ ሴትዮዋ የምትመታት ከሆነ እናንተ የማስወጣት እድሉ ካላችሁ ኦልሬዲ እድሉ ኖሯችሁ እናስወጣሽ ስትሏት አይ መጀመሪያ ከፊል ላግኝ ካለች፣ አንድ ሰው ከፊል ላግኝ የሚለው ደህንነቱ ደህና ሲሆን ነው፣ ህይወቱ ደህና ሲሆን ነው ስለ ከፊል የሚያስበው። ገባሽ? ስለዚህ መጀመሪያ ለምን እሷ ከዛ ቤት አትወጣ? ከዛ በኋላ ከፊል ስለሚባለው ነገር ውጭ ሆና ትፈልጋለች። ያ አናገኛትማ። ከዚህ በኋላ በምን እናገኛታለን? ማንን? ልጅቷን ማለት ነው። አሁን ላይ አሁን ላይ ሴት ምን ታደርጋለች? አሁን ላይ እሷን ማግኘት አንችልም። ስልክ በሳምንት 3 ቀን ይሰጣታል። ስልክ ሲሰጣት ታገኟታለች። በሳምንት 3 ቀን ስልክ ትሰጣት አይደል? ዛሬ ከሌሊቱ 9 ሰዓት ቪዲዮ ፖስት አድርጋ አይደል?
ግን ለሳምንት ከ3 ቀን በኋላ ወይ ከ4 ቀን ከ5 ቀን በኋላ ነው የምናገኘው። የዛኔ ስልኩ ሲሰጣት ነው የምታገኛት። ስለዚህ ስልኩ ሲሰጣት የዛኔ እናስወጣሽ እንዳላችኋት መጀመሪያ እናስወጣሽ፣ ከፊሉን ተይው፣ ህይወትሽ ይቀድማል። መጀመሪያ እናስወጣሽ ለምን አትሏትም? አሁን ከ3 ቀን በኋላ ስልኩ ሲሰጣት ያ እንደሱ እንሞክራለን እንላታለን። ግን ሜቢ ከተገኘ ኢቃማ የሚሰራላት ካገኘን ማሪ ስለ ኢቃማ የምናስበው መጀመሪያ ህይወቷን ታድን፣ መጀመሪያ ነፍሷ ትዳን፣ እሷ ትውጣ፣ መጀመሪያ ሰላማዊ ቦታ ትሆን፣ ኢጃዛ ቤት ትቀመጥና ከዛ ነፍሷ ስተነፍስ ሰላም መሆኗን ስናረጋግጥ ከዛ ከፊል ስለሚባለው ስቴፕ እናስባለን። ገብቶሻል? ያ ከወጣች በኋላ ማሰራት ይችላል። ሳውዲ በጣም ብዙ ሰው ኢቃማ እያሰራ ነው። ለሌላ ጊዜ ግን ይኸውልሽ፣ ለሌሎች እህቶችም ትምህርት ይሁን፣ አታሽቃብጡ ከመዳም ጋር። አየሽ፣ በሰላም ሰዓት አሽቃብጣ ነው ከመዳም ጋር በእሷ ከፊል ልትሆን የሞከረችው። እንዴት ሰው ከነፃነት ህይወቱ በገዛ ገንዘቡ ኮንትራት ይሆናል? ኢቃማ ማሰራት ካለባት በራሷ ብር ነው እያሰራች ያለችው። ለምን በራሷ ብር ኮንትራት ቤት መዳም ጋር ታሰራለች? በውጪ በማንኛውም ከፊል አሰርታ ኢጃዛ እየወጣች በነፃነት አትሰራም። ሴትዮዋ ጋር ኢቃማ አሰራች ማለት ነው የዛ ሰዓት ላይ እረፍት አይኖራትም። ኢጃዛ የሚባል ነገር አይኖራትም። ለምን ኮንትራት ነው የምትሆነው። ከፊሏ ናት ሴትዮዋ አዛዥ ፈላጭ። የዛ ሰዓት ላይ ልጅቷ ስራ አልነበራትም። አንድ በመከራ ነው ያገኘችው። በጣም ከረጅም ወራት በኋላ ነው ስራ ያገኘችው እና አድቫንቴጁን ስትጠቀም በደስታ ነው የተጠቀመችው። ማለት ህገወጥም ስለነበረች ወረቀትም ስላልነበራት አጋጣሚው ስትጠቀም ማለት በዛ ሰዓት ላይ ሊሰማሽ የሚችለው ኦኬ ብለሽ ነው፣ ደስ ብሎሽ ነው ልትጠቀሚ የምትችው። ከብዙ መከራ በኋላ ስለሆነ ያገኘችው ማለት ነው። ከመከራ ወደ መከራ ገባች፣ ወደ ባሰ መከራ ገባች። ገብቶሻል? ስለዚህ ከመከራ ወደ ባሰ መከራ ከመግባት ሰውን ማማከር፣ ለምሳሌ እናንተን ብታማክራችሁ ሴትዮዋ ኢቃማን ያሰራልሽ እያለች ነው ኮንትራት ልሆኖ ይሷ ጋር ብላ ብታማክራችሁ፣ አሁን የሴትዮዋ ትክክለኛ ማንነት ኢቃማ ካሰራች በኋላ ትክክለኛ ማንነቷ ወጣ። ገባሽ? መጀመሪያ የነበራት ጥሩነት ለካ በእሷ ስር ስላልነበረች ነው። ልክ በእሷ ስር ስታደርጋት እንዳሰረቻት ስታቅ ትክክለኛ ማንነቱ ወጣ። የት ሄዳለች? እኔን ከፊሏ ኮንትራት ናት፣ ምንም አባቷ አታመጣም ነው፣ የትም አባቷ አትሄድም ነው። ገባሽ? ይሄንን ማሰብ፣ ሰዎቹ ትክክለኛ ባህሪያቸው የሚወጣው በእነሱ ስር ስፖንሰር ሲሆኑ ነው። ሞሮፍ ከኔ ደግሞ ልጅቷ የአካውንቷን ሼር ላርግልሽ ልስጥሽ፣ ታይዋለሽ የጻፈችውን ማለት እኔ አሁን ላይ ሞር ኤክስፕሌን አላደረኩልሽም። መስዬ አንዳችሁ ላኩልኝ ዋትሳፕ ላይ የልጅቷን አካውንት ሊየው አንዴ ፕሊስ። ቆይ ዋትሳፕ ላይ ስለሚያውቁት ሞዴሬተሮች ይልኩልኝና በሰከንድ አካውንት ያለው የሴትዮዋ ስልክ አለሽ እንዴ? የሴትዮዋ ስልክ የለኝም። ታዲያ ልጅቷን በምን ልናገኛት እንችላለን? የሴትዮዋ ስልክ ከሌለ እንኳን እስክትቀበል ብቻ ነው መጠበቅ የምንችለው ማለት ነው አይደል? ያ ጽፈንላት ሜቢ መመለስ ከቻለች አሹ፣ ካልቻለች ግን በሴትዮዋ ምንድነው ውዴ፣ ምንድነው የምታንቋቁ? የት ነው ያለሽው አንቺማ? እኔም ማዳም ቤት እኮ የት ሀገር አይደለም ማንቋቋ። ቆይ ሜት ላርግልሽ። የት ሀገር? እኔ ቤሩት ነኝ ያለሁት። ኦኬ። የምር እህትሽ የእናትሽ ልጅ ናት ወይስ ጓደኛ ነች? ለምን መጀመሪያ እህቴ ብለሽ ዋሸሽ ታዲያ? ያው እንደ እህት ስለምንቀራረብ እንደ እህት ስለምንተያይ እህት ያለች ለዛ ነው። በጣም ከባድ ሁኔታ ውስጥ ምን ማድረግ እንዳለብኝ አላውቅም። ማገዝ የምችሉ አግዙኝ፣ ወይም መፍትሄ የምታውቁ መፍትሄ ስጡኝ። እገዛው የብር አይደለም የሰው እገዛ ነው። የማትችሉ ለጸሎታችሁ አስቡኝ። ዝርዝሩን ከታች ጽፌዋለሁ። የሰዎች እገዛ ያስፈልገኛል። የገንዘብ እርዳታ አይደለም የምፈልገው፣ የሰው እገዛ ነው የሚያስፈልግ። የምኖረው ሳውዲ ጅዳ ነው። አሁን ያለሁበት ቤት ከገባው አመት ሊሞላኝ ነው። መዳሜ በጣም ጥሩ ሰው ነበረች። በገባው በወሬ ኢቃማ
ላሰራልሽ እና ከደሞዝሽ በወር በወር እየቆረጥኩ ትከፍያለሽ ስትለኝ በጣም ደስ ብሎኝ ነበር። አሰሪልኝ አልኳት። እሷም አሰራችልኝ። ኢቃማዬ 14,000 ሪያል ፈጀ። ግን ኢቃማዬ ይህንን ሁሉ መዘዝ ይዞ እንደሚመጣ አንዴም እንኳን ቆም ብዬ አላሰብኩም ነበረ። ልክ ተሰርቶ ሲመጣ ወዲያው ነገሮች ተቀያየሩ። ማዳሜ ስታዘኝ መጮህና መሳደብ ጀመረች። ይሁን ጸባዩዋ ይሆናል ብዬ መታገስ እንዳለብኝ ራሴን አሳምኜ መስራቴን ቀጠልኩ። በሆነው ባልሆነው ምክንያት እየፈለገች ትሰድበኛለች። ጠዋት በኢትዮጵያ 2 ሰዓት ተነስቼ እስከ 7 ሰዓት ለደቂቃ እንዳልቀመጥ አስጠነቀቀችኝ። ሁሉም ቦታ ካሜራ አለ። ለደቂቃ ማረፍ አልችልም። ስልኬም ከክላሴ አይወጣም ነበር። አሁን ደግሞ ራሷ ጋር ማስቀመጥ ጀመረች። ስልክ ማውራት አትፈቅድልኝም። በ3 ቀን አንዴ አስፈቅጃት ነው የማወራው። ነገሮች ከአቅሜ በላይ ሲሆኑ ሙሉ ደሞዜን ውሰጂና እዳዬን መጨረስ እፈልጋለሁ አልኳት። አሁን ለመጨረስ 3 ወር ብቻ ነው የቀረኝ። ግን ችግሩ እሱ አይደለም። እዳዬን ከፍዬ ብጨርስም እኔ ጋር ካልሰራሽ እኔ ከፊልሽ አልሆንም አለች። ከፊል ፈልገሽ መቀየር አለብሽ አለችኝ። ሁሉም ነገር ግራ ገብቶኛል። እዳዬን ከፍዬ ስጨርስ እሷ ጋር እንደማልሰራ ስላወቀች ከመጀመሪያው ይበልጥ በጣም እያሰቃየችኝ ነው። አንዳንዴም እመታሻለሁ እያለች ትዝትብኛለች። ምን ማድረግ እንዳለብኝ ማሰብ አቅቶኛል። 3 ወር ቀርቶ 3 ቀን ማደር አቅቶኛል። ነገ ነግቶ ባልነሳ ምኞቴ ነው። ሰዎች ሳማክር ስፖንሰር ፈልግ ያሉኝ። ሙሉ ቀሪውን ክፍያ ከፍለው የሚወስዱሽ እነሱ ጋር እየሰራሽ ከደሞዝሽ እየቆረጡ ትከፍያለሽ አሉኝ። ይህንን ለማድረግ ግዴታ የሰው እገዛ ያስፈልገኛል። ስፖንሰር ተፈልጎልኝ እነሱ ጋር እየሰራው የከፈሉትን ከደሞዜ እየከፈልኩ መስራት። እባካችሁ የምታውቁ ሰው አገናኙኝ። የማታውቁ ለሚያውቁት ሼር አድርጉልኝ። ምንም ማድረግ የማትችሉ በማርያም በጸሎታችሁ አስቡኝ። ያሳዝናል። ይህንን የምጽፍበት አጠፋም እንዴ? መጥፋት አትፈልግም እሷ። ከፊል ነው የምትፈልገው። አዎ ከፊል ምክንያቱም እንዳልኩሽ ነው ፈርታለች። ጓደኛዋን ስላስያዘች እሷም ስላወቀች ጓደኛዋ ማስያዙን እርሺ፣ እሷ ሎኬሽን ትቀይራለች። ጓደኛ ማስያዝ ምናምን ብሎ ነገር የለም ማሪ። ይሄ ምንም ችግር የለም። ኢጃዛ ቤት ነው። ነገ ሌላ ኢጃዛ ቤት ትቀይራለች። የትም አባቷ አታገኛትም። ስልክ ቁጥር ትቀይራለች። የትም አታገኛ። እቤቷ አምጥታት ካልቆለፈችባት ድረስ ጓደኛ ማስያዝ የሚባል ነገር የለም። እሱም ፖይንት እርሺ። ችግሩ የባሰ ቢሆን ትጠፋ ነበር። እሷ መጥፋት አትችልም። 3 ወሩን ተቋቁማ እዳዋን ትጨርሳለች። ወይንም ደግሞ የምትፈልገው እዳዋን ከፍሎ የሚወስዳት ከፊል ነው የምትፈልገው። አሁን እኔ እሷን ሳነብ ችግሩ ገባኝ። ስለዚህ ከፊል ነው የምትፈልገው። ከፊል ነው የምትፈልገው። ከፊል የምታውቋላችሁ ውዶችን እስቲ ምን እናድርግ እንግዲህ። ከፊል እድሜ ልኳን የኢቃማ ስትከፍል ልትኖር አሁን ለእሷ 14,000 የእሷን 14,000 ያወጣችውን አዲሱ ከፊል ከፍሎ ሲወስዳት ለአዲሱ ከፊል ደግሞ እንደገና እየሰራች ደግሞ 14,000 መክፈል። ያ ሰውዬ ከወሰዳት በኋላ እንደገና ጸባዩን ቢቀይር የት ናት? ሳውዲ ናት ማርያም። ያለፈ ታሪኳን ስለሚያውቅ ይህም ሰውዬ ሊቀየር ይችላል። አዲሱም ከፊል ለምን ኦልሬዲ ከዚች ሰውዬ ሴትዮ ከፍለው ሲወስዷት ታሪኳን ስለሚሰሙ እሷ እንዳደረገችው እንዳያደርጉ። ልክ እዳዋን ከፍላ ስጨርስ እነሱን መጨማለቅ እንዳይጀምሩ ወይ በእነሱ ካረጓት በኋላ አይ ሴትዮ 14,000 ካልሆነ አልፈርምም ካለች ምን ታመጫለች? ጠበቃ ልትቀጥሪ ልትካሰሽ፣ የጠበቃ እንደገና ሌላ 20,000 ልታወጣ ነው። አመት ሰርታለች ምናምን። አይ
ምን ይሻላል? ሴትዮዋማ እሺ ያለቻት እኮ ቀይርልሻለሁ፣ የሚቀይር ካለ ካልሆነ ነው እንጂ ያለቻት እኮ የሚቀይር ካለ በሌላ ኢቃማ ታሰሪያለሽ እንጂ እኮ ነው ያለቻት። ማለት በእሷ ስር በእኔ ስር ሆነሽ ውጭ አትወጭም ነው። በእኔ ስር ሆነሽ ውጭ እንድትሰሪ አልፈቅድም። አዲስ ስፖንሰር ፈልጊ ነው። አዲስ ስፖንሰር ስትፈልግ ያ ስፖንሰር ለመሆን ለእሷ ሌላ 14,000 ይጠይቃል። ፍሪ ቪዛ ልትሆን ገባሽ? ለምሳሌ አሁን 3 ወር ሰርታ ሴትዮዋ ጋር ጨረሰች፣ እዳዋን ዘጋች፣ ቻው ብላ ከሴትዮዋ ቤት ለመውጣት ሌላ አዲስ ከፊል ያስፈልጋታል። ገባሽ ማሪ? አዎ። ያ ከፊል ደግሞ እሱ ጋር አትሰራም፣ ሌላ ቦታ እንደፈለገች ትሰራለች፣ ነፃ ናት። ሌላ 14,000 ይጠይቃል ፍሪ ቪዛ። ስፖንሰር ለመሆን ኢቃማዋን ሰርቶ ሊሰጣት አይዲዋን በእጇ ይዛ መኖሪያ ፈቃዷን በእጇ ይዛ ውጭ ለመስራት እሱ ደግሞ ሌላ 14,000 ይጠይቃታል። ያ ከሌላት ደግሞ ቤቴ ስሪ ይላታል። እዳሽን ከፍለሽ ስትጨርሺ ቤቴ ስሪ ይላታል። ስለዚህ ከዚህ ሁሉ ጠለብ ቤት አትገባም። በቃ 14,000 ሪያሎ ይክሰር፣ ጠለብ ቤት ትግባ። ኮንትራት እኔ አሁን እኮ ጨንቆኝ ነው። እኔ አሁን እንደማደርግ አላውቅም እኮ ማሬ። አሁን ስልኳ እጇ ላይ ቢሆን ኖሮ እሷን እናገኛት ነበር። የመዳም ስልክ ቢኖርሽ ኖሮ መዳምን አናግር ነበረ። የመዳም ስልክ ከጫጫታው ትንሽ መራቅ ትችላለሽ። ራሴን እያሳመመኝ ነው አንቺ ጋር ያለው ጫጫታ። ይቅርታ የሚትላርግ ይሄ ሚንኮሻኮሻው ብረት ራስ ምታት እየለቀቀብኝ ነው። አሁን ላይ እንደዚህ አይነት ድምፆችን መቋቋም አልችልም። ይሄ የቆርቆሮ የብረት ምናምን ራሴን ያመኛል። የሰራችበት ቀሪው ገንዘብ የእጇ የለም። የምን ገንዘብ? ምን ሰራች? የሰራችበት እንዳለ የኢቃማ ሆነ። ሴትዮዋ እኮ በራሷ ብር አሰርታላት በየወሩ ነበር የምትከፍላት። የሌለ ነገር እኮ ነው። ኮንትራት ልትሆን በገዛ ብሯ እንደው ሰው ማክር ዝም ብሎ ኢቃማ ለሚባለው ነገር ጉጉት ብቻ። ኢቃማ ኖራችሁም አልኖራችሁም ያው እኮ ነው። ኢቃማ ሊጠቅም የሚችለው ለሕክምና ነው። ታማችሁ ሐኪም ቤት ሄዳችሁ በራሳችሁ ኢቃማ ለመታከም። ሰው እንዴት ከኢቃማ የሁሉ ብር 14,000 ሪያል በየወሩ ከደሞዛ አመት ሙሉ ሲቆረጥ የኖረው? አሁን የ3 ወር ብቻ ነው የቀራት። 3,000 ሪያል ነው የቀረባት። 11,000 ሪያል ከፍላለች። ከዛ ሴትዮዋ እዳሽን ከፍዬ ስጨርስ እወጣለሁ ስትላት ኖ የምትወጪ ከሆነ ሌላ ከፊል ቀይሪ ያለቻት። የምትወጪ ከሆነ ሌላ ከፊል ቀይሪ። ለፖሊስ ትደውል የምትሉ ሰዎች እኔ እኮ ሁሌም ምንም አይነት ችግር ሲመጣ ፖሊስ ጋር ደውሉ ነው የምለው። ይሄ ግን ፖሊስ ጋር ብትደውል ራሷን አታጎጂ። እንዴት በሉ። አንደኛ ሴትዮዋ ደሞዟን እያስፈረመች ነው የምትሰጣት። የራሷ እዳ ነው እየተከፈለበት ያለው። ደሞዟን ትቀበልና መልሳ ለሴትዮዋ ትሰጣታለች። ለምን? ኢቃማ የተሰራበት። ሴትዮዋ ከፊሏ እኔ ነኝ ትላለች። ደሞዟን እየከፈልኳት ነው፣ በእኔ ብር ነው ከፊል ሆንኳት ትላለች ለፖሊስ። ኦኬ በእኔ ብር ነው እኔ ከፊል ሆንኳት ኢቃማ ያሰራሁላት። ደሞዟን ደግሞ በየወሩ እየከፈልኳት ነው ትላለች። ያስፈረመችበትን ማስረጃ ታሳያለች። ከዛ ማን ተጎዳ? እራሷ። እኔ ከፊሏ ነኝ። እኔ ጋር መስራት ካልፈለገች ወደ ሀገሯ አሸኛታለሁ። ሳውዲ እኮ ነው ውዶቼ፣ ኢማራት መሰላችሁ? ስለዚህ አንደኛ የዚህች ልጅ መፍትሄ ሊሆን የሚችለው ጠለብ መግባት ወይም መጥፋት። ሁለት እንትን አላት። ወይ ጠለብ ትገባለች 5 ሰዓት ከፍል ጠለብ ኮንትራት፣ ወይ ደግሞ ትጠፋለች። 14,000 ሪያል ከሰረ ማለት ነው። ኢቃማ ያሰራችበት ስትጠፋ ድጋሚ ህገወጥ ትሆናለች። እሺ ውዴ፣ የሴትዮዋ ስልክ ቢኖር ሴትዮዋን አናገራት ነበር። የሴትዮዋ ስልክ የለም። ሚጣ ያንቺን ስልክ ላኪልኝና የልጅቷን ስልክ ላኪልኝ። መልእክት ላስቀምጥላትና እኔ ደግሞ መልእክቴን ሴትዮዋ ለነገሩ አማርኛ ነው፣ አማርኛ አታውቅም ሴትዮዋ። ስልኳን ስትመልስላት መልእክቴን ትሰማዋለች። እሺ ስፖንሰር ጠይቅላታለሁ። እዛ የሚኖሩ ሰዎችን ታማኝ ስፖንሰር ካለ ወይንም
ጠለብ ትገቢያለሽ ወይ እላታለሁ። እሺ ካለች መክተቦችን እጠይቅላታለሁ። እዛ ያሉ ማውቃቸው መክተቦችን የሚወስዷት ከሆነ በነፃ ምንም ሳትከፍል ጠለብ የሚያስገቧት ከሆነ ማዳሟን አናግረው ጠለብ የሚያስገቧት ከሆነ አንዳንድ ጥሩ ሰዎች አሉ እዛ ማውቃቸው። እሺ ካሉ እጠይቅላታለሁ። ቃል አልገባሁም። እሺ ካሉ ልሞክርላት ነው። እሺ ኤጀንሲዎችን የቢሮ ያላቸው ሰዎች አንድ ሁለት ሰዎች አሉ ቢሮ ያላቸው ማውቃቸው። እሺ ካሉ ሴትዮዋን አናግረው ወስደዋት ጠለብ እንዲያስገቧት ምንም ሳትከፍል የሚያስገቧት ከሆነ ፈቃዳቸው ከሆነ ኮንትራት ነው የምትሆነው። የዛኔ 2 ዓመት ኮንትራቷን አርፋ ነው የምትሰራው። ልውጣ ልግባ የሚባል ነገር የለም። አባሽ ሳትከፍል 5 ሳትከፍል ኢቃማ ይሰራላታል። ግን ኮንትራት ናት። 2 ዓመት በነዛ ሰዎች ስር አርፋ ነው የምትሰራው እንጂ ልውጣ ልግባ የሚባል ነገር የለም። በዛ ከተስማማች እኔ መክተብ አሉ 1-2 ማውቃቸው። እሺ ካሉ እናገራቸዋለሁ። እሺ ማኮሽ ስልኳን ልስጥሽ፣ ከዛ ስልኳን ሰጥሽ። እንትን ደግሞ እንዴት ናችሁ? እንደሚመስገን ፈጣሪ። እሺ ያው አክቹአሊ ቃላቶቹ ምናምን ሞርኮን እንኳን ደህና ቆያችሁ። ቃላቶቹ ሞር አረብ ሀገር ምናምን ያሉ ስለሆነ በደንብ የሚያውቁት አይ ቲንክ አሁን እያወራኋቸው ነበረ ልጆቹንም እና አውርተናታል የሚል ሀሳብ ነገሩኝ። በእርግጥ እግዚአብሔር ያክብርልኝ። መጀመሪያ ሁላችንም እግዚአብሔር ያክብርልን። እውነት እዚህ ቲክቶክ ላይ የምናውቅ ማለት ተባብረን ምናምን የሚያውቁ ሰዎች እንደዛ ነበር የገባቸው ወደዛ ማለት ነው። እዛ ደግሞ መውጫ ሲደርስ እንደዚህ አይነት ችግር ገጠማትና ስልኳ መጠቀም አትችልም። የሆነ በየ3 ቀኑ ምናምን አንዴ ነው ስልኳ ልታገኝ የምትችለው ልጅቷና በጣም ትልቅ ችግር ውስጥ ነው ያለችው እና ራሷን እስከ ማጥፋት ምናምን አይነት ነገር ደረጃ ራሱ አስባ ነበር ማለት ነው። እና እንደው አይ ቲንክ የብር ምናምን ችግርም አይደለም ሞር ይሄ መታወቂያው ጉዳይ ነው ይመስለኛልና እሱን ተባብሮ ወይም ማውጣት የሚችል ሰው ካለ ወይም ደግሞ እንደ መፍትሄ እንደው ምን ማድረግ እንዳለባት ግራ ስለገባ እንደው እዚህ አረብ ሀገር ያሉ ሴቶች እህቶቻችን እንዴት አድርገው ማገዝ ይችላሉ እሷን የሚለውን ለመጠየቅ ነበረ እንትን ያለው ማለት ነው። አብይ እንግዲህ ይሄን ነው እኔ ሞር ያለኝ ኢንፎርሜሽን። እስቲ ካወቅሽ አንቺ የሰማሽም ነገር ካለ ዛሬ ከሰዓት በጣም እናመሰግናለን። ዛሬ ከሰዓት አንዲት ልጅ ገብታ ከቤሩት እህቴ ብላ ነው እንደው መጀመሪያ የጻፈችልኝ። እህቴ ራሷ ልታጠፋ ነው ከሳውዲ ብላ አስገብቻት፣ ያው በኋላ ላይ ጓደኛዋ እንደሆነች ነገረችኝ እና ጉዳዩን አስረዳችኝ። ሴትዮዋ ጋር ልትሰራ ገብታ ሴትዮዋ እኔ መኖሪያ ፍቃድ ላሰራልሽ በየወሩ ከደሞዝሽ ልቁረጥ ብላት በዛ ተስማምተው መኖሪያ ፍቃድ እንዳሰራችላት እና አሁን ክፍያዋን እዳዋን ለመጨረስ 3 ወር ብቻ እንደቀራት ከ3 ወር በኋላ እዳዋን ስትጨርስ መታወቂያዋን ተቀብላ ልትወጣ እንዳሰበች ለሴትዮዋ ስትነግራት ሴትዮዋ በእኔ ስር ሆነሽ በእኔ ስፖንሰር ስር ሆነሽ ውጭ እንድትሰሪ አልፈቅድልሽም፣ በእኔ ውጭ የመውጣት የምትፈልጊ ከሆነ ሌላ ስፖንሰር ፈልጊ ብላ እንዳለቻት የመውጣት ሀሳብ እንዳላት ከነገረቻት በኋላ ሴትዮዋ እንደተለወጠች እንደምትቆጣ እመታሻለሁ እያለች እንደምትዝትባት እና ስልኳንም እንደቀማቻትና በሳምንት 3 ቀን ብቻ ከቤተሰብ ጋር እንድታወራ ማታ ሰታት ስልኳን ጠዋት እንደምትቀበላት እና ዛሬ ሌሊት 9 ሰዓት ላይ ያንን ፖስት እንደፖስተች ፖስቱን ሼር አድርጋልኝ ነግራኝ እኔም 2 ኤጀንሲዎች አሉ ጥሩ ማቃቸው መልካሞች እና እነሱን እጠይቅላታለሁ እንደ ውለታ እንዲውሉልን ላይክ ወስደዋት ከሴትዮዋ ቤት ስራ እንዲያስገቧት እና ኮንትራት እንድትሆን የ2 ዓመት ኮንትራት ምንም ሳትከፍል ግን ኮንትራት ነው የምትሆነው ብያት፣ ችግር የለውም ትፈልጋለች እንደዛም መስራት ስፖንሰር ካልተገኘ በፍሪ ቪዛ ብላኝ በዛ ተስማምተን የተለያየ ነው። የማዳም ስልክ ቢኖርሽ ጥሩ ነው ማዳምን እኔ እንዳናግራት ኦር ደግሞ ለኤጀንሲዎቹ እንድሰጣቸው ብያታለሁ። ግን የማዳም ስልክ የላትም፣ ያላት የልጅቷ ስልክ ብቻ ነው እና የልጅቷን ስልክ ልካልኛለች እና ግን ያው ስልኩ እጇ ላይ አይኖርም። ግን ለክፉም ለደጉም ቢኖርም ባይኖርም እኔ መልእክት ላስቀምጥላት ነው ያሰብኩት። ልክ ስልኳን ስትሰጣት ሴትዮዋ መልእክቴን እንድትሰማው ነው ያሰብኩትኝ እና ይህንን ነው ልናደርግ የተነጋገር ነው። ካልመለሰች
ከሴትዮዋ ጋር አሁን ያለው ነገር እሺ ብላ ምናምን ራሱ ታወጣታለች። አሁን ብሩ ኦልሬዲ ከፍያለሁ ምናምን አይነት ኦኬ፣ መታወቂያ ኖርማሊ ቀርቶ ማለት ነው በሌላ ሰው ድጋሚ እንድትጀምር ማለት ነው። ያ ሊቀርና ኮንትራት ልትሆን ምንም ሳትከፍል መኖሪያ ፍቃድ ተሰርቶላት፣ ግን ኮንትራት ማለት 2 ዓመት ኮንትራቷን እስክትጨርስ ድረስ ሌላ አሰሪ ጋር መሄድ አትችልም። እሷ አሁን የከፈለችው ፍሪ ቪዛ እንድትሆን ነበረ። አሰሪ እንደፈለገች እየቀያየረች ቤት እየተቀያየረች እንድትሰራ ነበረ ገንዘቧን የከፈለችው። ያ ስላልተሳካ ማለት ነው። እሷ ግን የምትለው እዳውን ከፍሎ ወስዷት ከደሞዟ የሚቆርጥ አሰሪ እንድንፈልግላት ነው የጠየቀችው። አዎ እንደዛ አይነት ነገር ነበረ ያለችው። አዎ እኮ እሱን እንፈልጋለን። የመጀመሪያ ኦፕሽናችን እሱ ነው። እሱ ካልተገኘ ግን ኤጀንሲዎች አናግረው ኤጀንሲ እንድትገባ። እኔ የማውቃቸው 2 አሉ፣ ጠይቃቸዋለሁ። እሺ ካሉ 5 ሳንቲም ሳትከፍል ወስደዋት ኮንትራት እንድትሆን የ2 ዓመት በዛ ራሷን አናግሪያት። ከተስማማች ነው ማናገርላት። ስለዚህ መልዕክት አስቀምጥላታለሁ በዋትሳፕ። መልካም እሺ፣ እግዚአብሔር ያክብርልን። እንግዲህ እኔ ምንም ቃላት የለኝም። በአስቸኳይ ነው ቅድም ተነጋግራችሁ አይ ቲንክ ድንገት የከፈትሽው እና ውለታ መላሽ አድርገን በዚሁ ከሆነ የአሰሪዋን ቁጥር የዋትሳፕ ቁጥር መላክ የምትችል ከሆነ ለእሷ በቴሌግራም ብቻ የሚያገኟት ልጆች ቢጽፉላትና አሁን ሀቡ እንዳለችው አሰሪዋን ምንድነው ከኤምባሲ ነው ከምን እንድትጠራ ማድረግ የሚቻል ከሆነ ይዋዴ እናንተም የምታወሯቸውን ሰዎች በአጠቃላይ ያው የአሰሪዋን ቁጥር የዋትሳፕ ቁጥሯን ቴክስት ብቻ አድርጋ እንድትልክ ቢደረግ እና ያንን ደግሞ እዚህ ሀቡ ጋር ይዘነው ብንመጣ አይሻልም? ይዋዴ ሚጡ ልጠይቃት ጓደኛዋን መልካም የቴሌግራም እንትኗ ዩዘር ኔም አለ አይደል? እሱ ልከውልኛል። እንደተባለው ግን አሁን እኔም ጽፌላታለሁ፣ እስካሁን አልመለሰችልኝም ልጅቷ። በዚህ በቲክቶክም በቴሌግራምም ጽፌላታለሁ በእርግጥ እና እስክትመልስ ነው። አሁን በምን ማግኘት እንደምችል የሴት ያሰሪዋ ስልክ ራሱ ይኑር አይኑር ለመጠየቅ ራሱ በቃ ማግኘት አልተቻለም። ልጅቷ ይኸው እንዳልኩሽ በሆኑ በ2-3 ቀን አንዴ ነው ስልኩ ራሱ የምትሰጣትና ለዛ ነው አሁን ትልቁ ችግርም እኮ። እኮ እሱ እኮ ነው በሳምንት 3 ቀን ስለሆነ ስልኳን የምትሰጣት። አሁን ስልኳ የሚሰጣት ቀን እስከሚደርስ ነው መጠበቅ ያለብን። አሁን ዛሬ ጠዋት ነው የፖስተተችው ፖስቱን። ስለዚህ ዛሬ 1 ብለን ብንይዘው ነገ 2 ከነገ ወዲያ ምናልባት ሊሰጣት ይችላል። ያ እንደዛ ነው። እስቲ እኔም ኦልሬዲ በዚህ በቲክቶክ ብጽፍልሽ ወይ ቮይስ ማስቀምጥልሽ ምናምን ፎሎ አድርጌሻለሁ። እሺ አሁን ይደርሰኛል። ፍሬንድ ሆነናል። መልእክትክ እኔ ሚጡ ልጠይቃት የሴትዮዋን ኦልሬዲ ጠይቄያታለሁ ቅድም ስትነግረኝ። የሴትዮዋን ስልክ መጠየቅ ከቻለች እሷ ቀድማ ለመለሰችው ትመልስ። ቴሌግራም ላይ ተጠይቀው እሷም የሴትዮዋን ስልክ። በጣም መልካም እሺ፣ በተቻለ መጠን እሱን ለማግኘት እንሞክራለን። የሴትዮዋን ስልክ እንዳልሽው ሌላ ማድረግ የምንችለው ከተገኘ አንደኛ ስቴፕ ልጅቷ ከመለሰች ስልኳን የሴትዮዋ ስልክ ከተገኘ የሴትዮዋን ስልክ ለኤምባሲ መስጠት ስለሚቻል ከኤምባሲ ሲደወልላት ሴትዮዋ ጉዳዩ ኤምባሲ እንደደረሰ ስታቅ ልጅቷን ከ3 ወር በኋላ በነፃ ታስተናብታታለች፣ ትለቃታለች። ምክንያቱም ከሀገር ቤት ስላላመጣቻት መብቷ አይደለም እሷን መያዝ። እንደዚህ የዛኔ እንትን እንላለን፣ አዲስ ስፖንሰር እንፈልግላታለን፣ ኤምባሲም ይፈልግላታል። አዲስ ስፖንሰር ደግሞ ማግኘት ካልተቻለ ወይ ደግሞ ብሩ ከበዛ በነፃ ኤጀንሲዎች አሉ፣ በኤጀንሲ ኮንትራት ትገባለች። ያስገባቻት እንደሌላ አታውቋትም? አዎ እኮ እሱንም መጠየቅ ይቻላል። ስራውን ያስገባቻት ደላላ ማን ነው ያስገባት ስራውን? ለዛ ፈልጋለሁ ያልኩት እንደዛ። አሁን ሞር እናንተ በደንብ ስለምታውቁት በእርግጥ ራሷ ብትኖር የሚፈለገው ኢንፎርሜሽንም ለመስጠት በጣም መልካም ነበር። እንዳልኩሽ የሆነ ሰዓት
ለረጅም ጊዜ ስራ አቆማ አይነት ነገር እዚህ ቲክቶክ ላይ ባለው ያው ንጽጽሩ ላይ ምናምን አይነት ነገር የምትታወቅ አይነት ልጅ ነች እና ለረጅም ጊዜ ስራ አቁማ ስለነበረ እስቲ የምታውቁ እዛ አካባቢ ያላችሁ ወንድምቶች ምናምን ስራ ፈልጉ በሚለው በዚህ በሚተዋወቁ ሰዎች አይነት ነገር ያገኘችው ይመስለኛል ስራው በሰው እንደዛ ነው የገባችው። መጀመሪያ አካባቢ ደላላ ውሰዳት ከዛ በኋላ አላቅም። በእርግጥ እውነት ለመናገር ግን አጀማመሩ ስራው የተገኘው በዚህ በሰው ነው እና ደላላ ይኑር አይኑር ራሱ ለመጠየቁ ለማጣራቱ እሱ ጥሩ ነበር። ግን እንዳልሽው የሚያስፈልግሽ ኢንፎርሜሽን ካለ ቀድማ ለኔ ከመለሰች ወይም ደግሞ እህቶችም ስላሉ ቀድማ ልትመልስላቸው ከቻለች የምትፈልጋቸው ኢንፎርሜሽን አሁን እንዳልሽው የማዳሟ ስልክ አንድ፣ ከዛ ደግሞ ደላላ ካላት ደላላ የሷ ደላላ ካለች፣ እሺ ሌላ የሚያስፈልግ ነገር ካለ ይሄ ነው የሚያስፈልግ። የመጀመሪያው ስቴፕ የማዳሟ ስልክ። ሁለተኛ ነገር ደግሞ ኤምባሲ ፓስፖርት ኮፒዋን ይጠይቃል። ፓስፖርት ኮፒ ስልኳ ላይ ካለ እንድትልክ፣ ከሌለ ደግሞ ቤተሰቦቿን መጠየቅ ይቻላል። ፓስፖርት እና ደላላ ካለች ደላላዋን እንድናናግራት ያስገባቻት ደላላ ካለች፣ አይ ደላላ አይደለም በሰው ነው የገባሁት ካለች ምንም ማድረግ አይቻልም። ኤምባሲ ማዳሟ ጋር እንዲደውል እናደርጋለን። ግለሰብ ሲደውልባትና ከኤምባሲ ሲደውልባት አንድ አይደለም የምትሰጠው ምላሽ። መልካም በቃ እኔ በተቻለ ፍጥነት እነዚህን ምናምን አጣርቼ በውስጥ ለመላክ ከመለሰችልህ ግን ሀቢባ መልሽላት በላት። ዋትሳፕ ላይ ቮይስ አስቀምጥላታለሁ። ቴሌግራም ዩዘር ኔሟን ላክልኝ በኢንቦክስ ፎሎ ባክ አድርጌያለሁ። ያው አሁን እልክልሻለሁ። እሱ ቴሌግራም ዩዘሯን አሁን እልክልሻለሁ። የዋትሳፕ ግን መልካም እሺ፣ እሱን እነግራታለሁ። አሁን እህቶች እየሰሙ ስለሆነ ምናልባት ቀድማ ለመለሰችላቸው እንዲህ ብላችሁ ጻፍላት። እስከዚያው ግን እህቶች ታች ያላችሁ የሀቢባን እንትን መልሽላት፣ ቴሌግራም መልሽላት። ከመለሰችልኝ እኔ ተቀጥታ ሎኬሽን እንድትልክልኝ፣ ፓስፖርት ኮፒ እንድትልክልኝ፣ የመዳሟን ስልክ እንድትልክልኝ ጠይቃትና ይሄንን ከዛ ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እሺ ሀቡ እግዚአብሔር አክብርልን። እንግዲህ ምንም ከዚህ በላይ ምንም ማለት አንችልም። እንግዲህ እግዚአብሔር አምላክ ባለሽበት ይጠብቅሽ፣ አንቺንም ቤተሰቦችንም ይጠብቅልን። እግዚአብሔር ያክብርልን። እንዳከበርሽን እግዚአብሔር ያክብርሽ። በጣም ነው የምናመሰግነው። አይ ቲንክ ፈለገም ከታች እየጻፈ ነው ያመስግንሽና አንቺም እረፍት ያለውን ነገር እልክልሻለሁ። እኔ እሺ ዩዘር ኔሟን እንጠብቃለን። አቦ 1911 ደውላ ችግር ላይ እንደሆነች ታሳውቅ። አዚህ ብዬ ስልክ የላትም እኮ ማዳሟ ስልኳን ወስደዋለች። እሱ እኮ ነው ችግሩ። ስልኳን ስትሰጣት ነው ሌበር ትደውል። አቡ አለው። አሁን ገብተሃል። ኔትወርክህ በጣም አስቸገረ። በጣም ይቅርታ ይደረግልኝ። በጣም ነው የምናመሰግን አንቺ የተወዳጀታችን። በዚህ አጋጣሚ እኛን አክብረሽ ሳትንቂ በጣም ብዙ የራስሽ ጉዳዮች እያሉ እኛን ወንድሞችሽን ሳትንቂ ስለሰማሽን ስላደመጥሽን በጣም የምናመሰግነው። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። የወለድሻቸው ልጆች አምላካችን እግዚአብሔር ለቁም ነገር ያብቃልሽ። የምታደርጊያቸውን መልካም ነገሮች በአጠቃላይ በእውነት በጣም ለብዙ ሰዎች ብዙ ነገርን ቀይረዋል እና አንቺ በምታውቂው እግዚአብሔር በሚያውቀው የልብሽን ቋጠሮ ድንግል ማርያም ትፍታልሽ። የቤትሽን ጎዶሎ መድኃኔዓለም ይሙላልሽ። አቡዬ በጣም ነው የምንወድሽ። እግዚአብሔር ያክብርልን። በጭንቅ ላይም ያለችው ሁኔታችንን እግዚአብሔር አምላክ በእውነት በምሕረት አይኑ ይመልከትልን። በዚህ ጉዳይ ላይ ደግሞ የተረባረባችሁ መልእክታችሁን ሳታቋርጡ ወደ እኔም ስትልኮ የነበራችሁ እህቶች በአጠቃላይ በእውነት እናንተንም እጅግ በጣም አድርገን ነው የምናመሰግነው። ዮሐዴ ወንድማችን አንተንም እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ኑርልን።
እንኳንም የኛውንክ እንወዳችኋለን። አቡዬ በዚህ አጋጣሚ አንቺን እናመስግን ብዬ ነው። ዮሐዴ እንደመረቀሽ እርግጠኛ ነኝ። ኔትወርክ የተሰማ ስላልነበር አልሰማኝም። ዮሐዴ ያው እንደምታዩ ሽማግሌ ስለሆነ ሁሌ ይመርቃል። ኧረ እኔ ምርቃት አልችልም። እኔ ሆድ ይመርቅ ብዬ ጨርሻለሁ። እግዚአብሔርም የልቤን ስለሚያውቅ የልቤን መሻትና መፈለግ ያው ይስጥሽ ብያለሁ እኔ እና ደግሞ አይ ቲንክ ወልዳለች እያሉ ነው። እንኳን ማርያም በሰላም አወጣችሽ በሽልም አወጣችሽ እና ልጆችን ደግሞ በጸጋ በበረከት እግዚአብሔር አምላክ ያሳድግልሽ። ኑሪልን ረጅም ዓመት ከሙሉ ጤና እግዚአብሔር አምላክ ያኑርሽ። ፈለገም አንተም እግዚአብሔር ያክብር። እውነት ቅድም ነው የነገርኩት። በእርግጥ ከቀን ጀምሮ ነበር ሲነግሩኝ የነበረው ቪዲዮም ሲሰራጭ የነበረው ከቀን ጀምሮ ነበረ እና ያው ሁላችንም የአዳም ልጆችም አይደለን። በተለይ ደግሞ ውጭ ሀገር ያሉ እህቶቻችን ዘመድም የላቸውም እኛንን ያለናቸው እና በጣም ያስጨንቃል እዛ ያሉበት ህይወት። በእንደዚህ ካልተጋገዝን ከባድ ነው የሚሆነው እና እሱን ተረታ አንተም ወዲያውኑ ነግረሃት ተነጋግራችሁ የሰው ጉዳይ የእህታችን ጉዳይ የእኛ ጉዳይ ነው ብላችሁ ከፍታችሁ ሰዓታችሁን ተሻምታችሁ ያላችሁን አጣባችሁ ከፍታችሁ ደግሞ ለማገዝ ፈቃደኞች ስለሆናችሁ እግዚአብሔር አምላክ በሀሳባችሁ ሁሉ ገብቶ የቀናውን መንገድ ይምራችሁ፣ ኑሯችን ይፍታላችሁ እና እግዚአብሔር ያክብርልን። ሀቡዬ ፈለገም እታችም ያላችሁ ወንድምቶቻችንም ሁላችሁ አሜን። አይሽ መመረቅ አልችልም ይላል። አይሽ እንዲህ ጠጠር ጠንከር ያለ ምርቃት እየመረቀ ይልሽ መርቃት አልችልም ይለናል። በጣም ደስ የሚል ምርቃት። ሞዴሬተር ቢኖረኝ ታች ነበር ማወርድ፣ ግን ሰዓት ላለመፍጀት በቃ አንያዝሽ ሀቡዬ። ችግር የለም። እሺ በቃ አታስቡ። እሷ ብቻ መልስ ትስጠን። አሁን የእሷን መልስ ብቻ ነው የምንጠብቀው። እሷ ቴሌግራም ላይ ስትመልስ ቀጥታ ወደ መፍትሄው እንሄዳለን። መልካም እሺ፣ አቡን እናመሰግናለን። ደህና ደሩ። አቡዬ ነገ በተመሳሳይ ሰዓት ትገቢያለሽ በዚህ ሰዓት ወይስ አለው? በጊዜ በቃ ጽፍልሻለሁ። ሌላ ጉዳይ ስለምፈልግ እሺ፣ ሌላ ጉዳይ ስለምፈልግሽ ጽፍልሽና እናወራለን። ችግር የለም። እሺ ጻፍልኝ። እሺ ቴንክ ዩ። እሺ ዮሐዴ መጨረሻ ላይ ላክልኝ ትክስ አይቻለሁ። እሺ እግዚአብሔር ይቅር ይበለ። እሺ ሰላም ደሩ። እሺ ሰላም ደሩ። ሎኬሽን